ሰላም ለኪ እንተ ብኪ ተነጥከ በስመ ሔዋን ወይኒ በስመ አብ ሁላችሁም አማቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመጀመሪያ የተከበሩ አባታችን ሊቀ ሥልጣናት ቆሞስ አባ ገብረ ሥላሴ በላይ የበልታ አድባራት ደብረ ቀራንዮ መድኃኔዓለምና የቅዱስ ገብርኤል አብያተ ክርስቲያናት ዋና አስተዳዳሪ፣ የተከበሩ አባታችን መጋቤ ሥርዓት ቀሲስ አብርሃም የዚህ ታላቅ ቤተ ክርስቲያን ዋና ቁጥጥር፣ እንዲሁም የቤተ ክርስቲያናችን የሰበካ ጉባኤ አባላትና የአስተዳደር ክፍል ሰራተኞች፣ ይህን ታላቅ በዓል እዚህ ያደረሳችሁ፣ ሌሊቱን በማህሌት ያደራችሁ አባቶቼ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አረፈዳችሁ? አሜን። ባንወደው የሚወደን በምሕረቱ የሚያቀርበን በቸርነቱ የሚመግበን የዘላለም ጌታ የዓለም ንጉሥ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። ኪዳን ተሰጥቷት በኪዳኗ የምታስታርቀን እመቤት ብለን ስንጠራት በእመቤትነቷ የምትደርስልን የጽድቅ አማላጃችን የገነት በራችን መብርሃን ወላዲተ አምላክ ስሟ የተመሰገነ ይሁን። ቃል ኪዳን ለተቀበለችበት እኛን ለዋለችበት በምልጃዋ ልትድረስ በእግዚአብሔር ፊት ሞገስ ባገኘችበት በዚህ ታላቅ ዕለት አምላካችን እግዚአብሔር እንኳን አደረሳችሁ። ማልኩ ለኪ በርሴ በራሴ ማልኩልሽ በሚል ቃል አምላካችን እግዚአብሔር እንደወደደና እንደፈቀደ መጠን ለተወሰነ ጊዜ ከኔ ጋር አብረን እንቆያለን። ቃሉን የምናገኘው በቤተ ክርስቲያናችን በስፋት ስለእመቤታችን ከሚናገረው ነገረ ማርያም ተብሎ ከሚጠራው መጽሐፍ ውስጥ ነው ማለት ነው። እንደምታውቁት ምእመናን ዛሬ እመቤታችን ወላዲተ አምላክ ከአምላካችን ከልጇ ከወዳጇ ከጌታችን ከአምላካችን ከክርስቶስ ዓለምን የምታማልድበትን ትውልድ የምትታደግበትን ቃል ኪዳን በዛሬው ዕለት የተቀበለችበት ዕለት ነው። ይህንን በማስታወስ ነው ከሩቅም ከቅርብም ተሰብስበን በቤተ ክርስቲያን ጥላ ውስጥ አርፈን የእመቤታችንን በዓል የምናከብረው ማለት ነው። እናም ቃሉን የተናገረው ራሱ መድኃኔ ዓለም ክርስቶስ እመቤታችን ድንግል ማርያም ልክ በዛሬው ዕለት ልጇ መድኃኔ ዓለም ክርስቶስ በተሰቀለበትና በተቀበረበት ቀራንዮ ስፍራ ሄዳ እያነባች እያለቀሰች እባክህ ማርልኝ እያለች ወደ ላይ ጮቷን ባሰማች ጊዜ ከአእላፍ መላእክቱ ከሰማያውያን ጋር መጥቶ በፊቱ አቁሞ እናቴ ሆይ በራሴ ማልኩልሽ ብሎ ዓለም ማይፈታውን ትውልድ የማይረዳውን ታላቅ የሆነ ቃል ኪዳን ለእናቱ ለድንግል ማርያም የሰጠበት ዕለት ነው። በድጋሚ እንኳን አደረሳችሁ። አምላካችን እግዚአብሔር ፍጥረቱን ሲሰራና ሲያዘጋጅ እንዲያው ፈጣሪ ነኝና ልፍጠረው አላለም። ይልቁንም ከፍጥረቱ ጋር ፍጥረቱ እስኪያልፍ የሚያልፈው የማያልፈው የሚቀጥልበትን ወግና ማዕረግ ከማብጀቱ አስቀድሞ ለእያንዳንዱ ፍጥረት ውልና ስምምነት እየሰጠ እየሰራ ወደዚች ምድር አሰማርቶታል። በላይ በሰማይ መላእክቱን በቃል ኪዳን መስርቶና ጽንቶ በምድር በምድር የሚያሉትን ደግሞ በቃል ኪዳን ወስኖ ፈጥሯቸዋል። ይልቁንም ሐሳብ ለማሳጠር አምላካችን እግዚአብሔር በዚች ምድር ላይ 3 ቃል ኪዳኖችን ሰርቷል። ስንት አልኳችሁ? 3 ቃል ኪዳኖችን። አንዱ ቃል ኪዳን ፍጥረታዊ ቃል ኪዳን ይባላል። ምን አልኳችሁ? ፍጥረታዊ ቃል ኪዳን ዘር ሳይለይ አንተ ትንሽ ነህ ብሎ በታናሽነቱ ሳይመርጠው ወይንም ሳያከብረው፣ አንተ ታላቅ ነህ ብሎ ስለ ታላቅነቱ ክብር ሳይችለው አምላካችን እግዚአብሔር ቅድም እንዳልኳችሁ ለልዑላኑ ሰማይ ለትሑታኑ መላእክትና
የሰው ልጆች በአጠቃላይ ቃል ኪዳንና ውል ሰጥቷል። ይህን እንዴት እናውቀዋለን ካላችሁ ሰማይን ያለ ባላና ያለ ምሰሶ ለብዙ ሺህ ዘመናት ያክል አጽንቶት የሚቆየው እግዚአብሔር ቃላዊ አይደለ ሐሳባዊ ቃል ኪዳን ከፍጥረቱ ጋር ውል ስላደረገ ነው። እናም ሰማይ አንድ ቀን እፈርሳለሁ ብሎ አያስብም። እነሆ ብዙ ዘመን ቆየው አረጀው እንግዲህማ ጡረታ ልውጣ ብሎም አያስብም። ምድር ይህን ያክል ፍጥረታትን ተሸክማ የተሸከመችውን ደግሞ ወደ ራሷ እያስገባች ትኖራለች። አሁንማ ይብቃኝ እንጂ ብላ አንድ ቀን አታማርርም፣ ወደ ጌታዋም ጸሎት አታቀርብም። እሷን እንድትሸከም ስላደረጋት ወምድርሰ ታበቋ አፍሃ ወትየድሶ ለአምላክ፣ ምድርማ አፏን ከፍታ ጌታዋን ታመሰግናለች እንዳለ ቄርሎስ ጌታዋን ስላሸከማት ታመሰግናለች። ግን መሸከም በቃኝ አትልም። ለምን ከተባለ ወሰን በማይሰፈርለት ልክ በማይቆጠርለት ልክ አምላካችን እግዚአብሔር እንድትሸከም ከምድር ጋር አስቀድሞ ቃል ኪዳን ስለገባ ነው። ክረምት በደረሰ ዝናብ ባንጠባጠበ ደመና በዘሩ ቁጥር መሬት አዲስ ቡቃያውን ታሳያለች። ዓለም ከተፈጠረ ዘመን ከተቆጠረ እስካሁን ድረስ ምድር በአረንጓዴ ትሸፍናለች። ለምን ከተባለ ገና በጥንት በጠዋቱ ምድር በየወገኑ የሚያበቅለውን ነገር ታስገኝ ብሎ እግዚአብሔር ሲናገርላት ያ ቃል ኪዳን ውል ስምምነት ሆኖላት ዛሬ እኛ እንድንመገብ ታበቅላለች፣ አዝርት ታሳያለች። እጽዋት በአረንጓዴ አሸብርቀው ሸፍኗታል። ደመናው ክረምቱ ሲደርስ በምድር ላይ ከፍሎ ይታያል። ለምን ክረምት ሲገባ ደመና ይዞራል ካላችሁ እግዚአብሔር ገና አስቀድሞ ከደመናው ጋር ቃል ኪዳንና ውል ስላደረገ ነው። ሰማያት እነሆም ከዋክብት ጊዜያቸውን ሰዓታቸውን ጠብቀው በሰማይ ላይ ይርመሰመሳሉ። ለምን ካላችሁ ጅራታሙ ኮከብ ከምስራቅ ተነስቶ 68,000 ከዋክብትን አልፎ እንዲያልፍ እግዚአብሔር አስቀድሞ ከእርሱ ጋር ውል ስላደረገ ነው። መላእክቱ ዘወትር እጽዋቱንም ድንጋዩንም መሬትንም ባህርንም በአጠቃላይ ፍጥረቱን ሁሉ ይጠብቃሉ። በእያንዳንዱ ጊዜ ደወል እየደወለ ሂዱ ጠብቁ እያላቸው አይደለም። ገና ሲፈጠሩ ከእነርሱ ጋር ፍጥረቱን ይጠብቁ ዘንድ ቃል ኪዳን ስላስገባቸው ነው። ይሄ ፍጥረታዊ ኪዳን ይባላል። ለእያንዳንዱ ፍጥረት የሰጠው እኛ ዛሬም እጃችን ይጎርሳል። የአዳም እጅ ይጎርስ ነበረ፣ አሁንም የኛ እጅ ይጎርሳል። ሌላ የተለየ እጅ አልተሰራም። አዳም በእግሩ ይራመድ ነበር፣ እኛም በእግሮቻችን መሬት እንረግጣለን። እያንዳንዱ በአዳም ያለው ዛሬም ቀጥሏል። ለምን? በፍጥረታ አካላታችን ላይ ባለመሰሰታችን ላይ እግዚአብሔር አስቀድሞ ውልና ኪዳን ስለፈጸመ ያ ቀጥሎ ትውልድ እስካለፍ ድረስ ይከተላል ማለት ነው። ሌላው ሁለተኛው ኪዳን መጽሐፋዊ ኪዳን የሚባለው ምናልባችሁ መጽሐፋዊ ኪዳን የሚባለው ነው። ይሄ መጽሐፋዊ ኪዳን ከአዳም ጀምሮ እስከ ክርስቶስ ድረስ ያለው ኪዳን ነው፣ ወይንም ያለው ስምምነት ነው። እንደምታውቁት አምላካችን እግዚአብሔር አዳምን ፈጠረው። ከፈጠረው በኋላ አንድ ኪዳን ሰጥቶት ነበረ። አንተ ውለድ፣ ብዛ፣ ተባዛ፣ ምድርንም ሙላት ብሎ ኪዳን ሰጠው። 3 እጽዋትን መረጠና አንዱን እጽዋት ብላ፣ አንዱን እጽዋት አትብላ፣ አንዱን እጽዋት ደግሞ ብላም አትብላም ሳይለው ዝም አለው። ይሄንን እጽዋት የከለከልኩህን ከበላህ ሞትን ትሞታለህ ብሎ ነገረው። ሞትን ትሞታለህ የሚለው ቃል አዳም ከበደለ ወደፊት ሊፈጸም የሚችል መዓታዊ ቃል ኪዳን ነው። እናም አዳም በደለ። አዳም ሲበድል 3 ኪዳኖቹን ፈጸመ። ስንት አልኳችሁ? 3 ኪዳኖች። አንደኛው ከመበደሉ በፊት ብዛ ምድርን ሙላት የሚለው ኪዳን ሲሆን፣ ሁለተኛው ደግሞ በበደለ ጊዜ አንተማ በድለሃልና ሾህና አሜከላ ይብቀልብህ፣ ሚስትህ ሔዋን በምጥና በጋር ትውለድ፣ አንተም በወዝና በጋር ለፍተህ ደክመህ ብላ፣ እንስሳት አራዊት ይሰልጥኑብህ ብሎ የመዓት ኪዳን ከአዳም ጋር ፈጸመ እግዚአብሔር። ይሄ የመዓት ኪዳን ነው። ክርስቶስ እስኪመጣ ድረስ በዘር እየተቆራኘ ነው። በጥንተ አብሶ በመርገም በውርስ እያገኘ ነው። እስከ ክርስቶስ ድረስ ቀጠለ። መዓታዊ ኪዳን ይባላል። ሌላው ሶስተኛው የአዳም ኪዳን ምሕረታዊ ኪዳን የሚባለው ነው። እርሱ ደግሞ ምን የሚል ነው ካላችሁ
ከልጅ ልጅ ተወልጄ መስዋዕት ሆኜ አድናለሁ የሚለው በኋለኛው ሰዓት 5500 ዘመን ሲፈጸም አዳምን እንደሚያድነው የገባለት ቃል ኪዳን ነው። አንዱ አዳም ከመበደሉ በፊት አንድ ኪዳን ሰማ፣ በበደለ ጊዜ ሌላ ኪዳን ሰማ፣ ጊዜው ሲፈጽ አምባው ሲፈርስ ደግሞ ሌላ ኪዳን ሰማ። እኛ የሰው ልጆች በሶስት ኪዳኖች እንኖራለን ማለት ነው። ይህንን ላሳጥርላችሁ። ታዲያ ከአዳም በደል በኋላ እግዚአብሔር ትውልዱን ላለመርሳት የምሕረት ጌታ እንደሆነ ለማጠየቅ ኖህን ቀረብ ብሎ ከእርሱ ጋር ቃል ኪዳን ገባ። ከአብርሃም ጋር ቃል ኪዳን ገባ። ከሙሴ ጋር ቃል ኪዳን ገባ። ከኢያሱ ጋር ቃል ኪዳን ገባ። እንዲያውም አምላካችን እግዚአብሔር አንተ ቃል ኪዳን ትግባልን አትግባልን በምን እናውቃለን ብለው ሕዝቡ እንዳይጠራጠሩ የቃል ኪዳን ምልክት አድርጎ ብዙ ነገሮችን ሰጠ። ከነሱ መካከል አንዷ ታቦተ ጽዮን ናት። ታቦተ ጽዮን እግዚአብሔር አምላክ ሕዝቡ እንደሚወድ በመካከላቸው እንደሚኖር ሕዝቡ ያረጋግጡ ዘንድ ልክ አባቶቻችን ታቦቱን ተሸክመው በመካከላችን እንደሚጓዙት እኔ አምላካቸው እግዚአብሔር በመካከል እጓዛለሁ ብሎ ለመንገር በመካከላችሁ አለው ለማለት ታቦተ ጽዮንን በታላቋ ሲና ተራራ ላይ ወስዶ ሙሴን እባክህን ካብሎ ለሙሴ ሰጠው። እና ምቼ ኪዳን ምልክት ሆነች። ሌላው ምልክት ምንድነው ካላችሁ አራራት ተራራ ናት። የኖህ መርከብ ወጥቶ በላይ ያረፈባት ሕዝቡ ከሞትና ከጥፋት የታደገባት ይቺ የቃል ኪዳን ምልክት ነበረች። ሌላው የቃል ኪዳኑ ምልክት ምንድነው ካላችሁ መስዋዕቱ፣ ግዝረቱ፣ ክህነቱ በአጠቃላይ በብሉይ ኪዳን የነበረው ይህ ሁሉ አምላካችን እግዚአብሔር ከሕዝቡ ጋር የነበረው ውልና ስምምነት እንደማያፈርስ ለማጠየቅ ለሕዝቡ ያሳየው ምልክት ነበር። ሌላው እንዳልኳችሁ የመጨረሻው ኪዳን ድኅነታዊ ኪዳን የሚባለው እንዳልኳችሁ ምን ይባለው? ድኅነታዊ ኪዳን። እኛ በቤተ ክርስቲያን አጥርና ቅጥር ውስጥ የቆምነው ክርስቲያን ተብለን በክርስትና ስም ጸንተን ስማችን የሚነገርልን ካህናት፣ መነኮሳት፣ ሊቃውንት፣ ምዕመናን ሚል ማዕረግ የተሰጠን በቀደሙት ሁለቱ ኪዳናት ሳይሆን አሁን በነገርኳችሁ ድኅነታዊ ኪዳን በተባለው ነው። ይህ ኪዳን እንደምታውቁት መሰረቱና አጥንቱ ከእንስሳትና ከሌሎቹ አትክልት አዝዕርት በመጣ ኪዳንና ማንነት የጸና አይደለም። በቀደመው ዘመን ፍየሎቹ፣ በጎቹ ለመስዋዕትነት ይቀርባሉ። ሶሎሞን እንደነገረን በአንድ ቀን ብቻ 2000 በጎች ለእግዚአብሔር መስዋዕትነት ይቀርቡ ነበረ። ግን እግዚአብሔር ያን ኪዳን ያን ስምምነት እስከ አዲስ ኪዳኑ ጉዞ እስከ ምሕረታዊ ኪዳን መቆያ አድርጎታል እንጂ ፍጹማዊ ኪዳን አልሆነምና መስዋዕተ ወቁርባነ የፈቀድኩ አላ ሥጋ ካንጽሊተ እኔስ መስዋዕትንና ቁርባንህን አልወደድኩልህም ይልቁንም ሥጋን አንጻልኝ አለ። ማለት ነው እመቤታችን ንጽሕት ሆና ትኖር ዘንድ እባክህ ዳዊት ውለድልኝ እያለ እየጠየቀው ነበር ዳዊትን። እና እመቤታችን ንጽሕት ሆና ስትገኝ አምላካችን እግዚአብሔር ቀድሞ ከገባውን ካረጀው ኪዳን ይልቅ የተሻለ ኪዳን ለአዲስ ኪዳኑ ሕዝብ ይገባዋልና የአዲስ ኪዳኑ ደም ራሱ አፍስሶ በራሱ ደም መሰረተው። ይሄ ድኅነታዊ ኪዳን ይባላል። ከዚያ በኋላ እልፍ አእላፍ ቅዱሳን በቤተ ክርስቲያኑ ዙሪያ ተነሱ። እልፍ ቅዱሳን አንገታቸው በሰይፍ እየተቀላ እልፍ ነው እየበዙ በአውደ ምሕረቱ መገለጥ ጀመሩ። ከዛ በኋላ አምላካችን እግዚአብሔር ለቅዱሳኑ እየመጣ አንተ መታሰቢያ ያደረገ ስምን የጠራ በአንተ ስም ልጁን የሰየመ የዘከረ ለነዳያን የመጸወተ እምርልሃለሁ እስከ 15 እስከ 55 እስከ 1000 ትውልድ ድረስ እምርልሃለሁ እያለ አምላካችን እግዚአብሔር በአዲስ ኪዳን ለጸናው ትውልድ በአዲስ ኪዳን ለጸኑ አባቶቻችን ቅዱሳን ቃል ኪዳን መግባት ጀመረ። ይሄ ቃል ኪዳን ከተገባላቸው አባቶችና እናቶች መካከል ደግሞ የእናንተና የእናት እመቤታችን ወላዲተ አምላክ ትገኛለች። ነገሩ እንዲህ ነው። እመቤታችን ወላዲተ አምላክ 3 ስም አላት። ስንት አልኳችሁ? 3። አንደኛው ስም ሴት የሚለው ስም ነው። ምን አልኳችሁ? ሴት። ሴት ማለት ዋና ቃሉ ሲተረጎም ምትክ ማለት ነው። ምን ማለት ነው? ምትክ ማለት ነው። እና እመቤታችን ሴት ናት። ይሄ የባህሪ ስሟ ነው። የባህሪ ስሟ የባህሪ ስም አይጎሰቁልም፣ አያልፍም። መርገም ጥንታብሶ አንገቱን አያስደፋው የጸና የጠነከረ ከብረት ምሰሶ ይልቅ የተሸከመ ክብር ያለው ስም ነው። ሴት ትባላለች።
ለምን ከተባለ በእናታችን ሔዋን ምትክ ለዓለም እናቱ ናት ተሰጣለችና እመቤታችን ሴት እንላታለን። ይህንን የባህሪ ስም ነው ብለን ለእሷ እንናገራለን። ለምን ከተባለ ያልተዳደፈ ባህሪ፣ ያልጎሰቆለ ማንነት፣ ያልረከሰ ድንግልና ስላላት ሴት የሚለው ሙሉ የባህሪ ስም ለእሷ ይገባታል። ሁለተኛው ስሟ ማርያም የሚለው ነው። ይሄ የተጸውዖ ስሟ ነው። የተጸውዖ ሶስተኛው ስሟ ኪዳነ ምሕረት የሚለው ነው። ምን አልኳችሁ? ኪዳነ ምሕረት ይሄ የግብር ስሟ ነው። ዓለምን ስለምታማልድ በጽድቋ ለጽድቃችን ስለምትጨነቅ በክብሯ ስለ ክብራችን በጌታችን ፊት ስለምትቀርብ እመቤታችን የግብር ስም አላት። ይሄም ኪዳነ ምሕረት የምሕረት ኪዳን የምታሰጥ ማለት ነው ሲተረጎም። ይህሳ እንዴት ነው ካላችሁ አምላካችን መድኃኔ ዓለም ክርስቶስ ከሞተ በኋላ እመቤታችን ድንግል ማርያም ዕለት ዕለት ወደ ጎልጎታ ወደ ቀራንዮ እየሄደች ልጇ በተቀበረበት ስፍራ ላይ እየሄደች ወገቧን ጨምቃ ትኩስ እንባ ታፈሳለች። ሁልጊዜም ዕለት ትሄዳለች። አንዳንድ የልጅ ፍቅር አልወጣ ያለላቸው እናቶች ቤተክርስቲያን መጥተው ልጃቸው የተቀበረበትን ስፍራ እያማተሩ እንደሚመለከቱት ሁሉ እንደሚያለቅሱት ሁሉ እመቤታችንን ወላዲተ አምላክን ዘወትር ወደ ቀራንዮ እየሄደች ጎልጎታ እየሄደች ታፈሳለች ነዋል እና አይሁድ ተበሳጩ። በየጊዜው ይህች ሴት እዛ እየሄደች የምታለቅስ በሀገራችን ላይ መቅሰፍት ልታወርድ ነው እና እሷ ናት የቀረችና ኑ በድንጋይ ወግረን በእሳት አቃጥለን እንግደላት ብለው በጠላት እንደተነሱባት አሁን ለዓለም ምግብን ያዘጋጀች እናት ጎርሳ ያጎረሰችን እመቤት ከዓለም ላይ ሞት እንዲሸሽ የሞትን ገዢ አምጥታ በዓለም ላስማማች እናት መገፋትና በእሳት መቃጠል ይገባታልን? ግን ዓለም ለእመቤታችን አትገባም፣ አትሆንም። እናም እሱ ልጇ ክርስቶስ በዓለም ላይ ያለውን መቅሰፍትና መዓት ለማራቅ እጁን ግራና ቀኝ ሰቅሎ ከፍሎ ዓለምን ለመቤዥና ለመዋዠት መስቀል ላይ ወጥቷል። እሷ እዛ መስቀል ላይ ስትሄድ ግን አይሁድ ገፏት። ደግሞ እያዘነች እኮ ይገርማቸዋል። እመቤታችን ልጇ ስለሞተባት በድንግልና ያጣችውን ልጇን በሰላም ቀብረዋለች። ግን ለምን አታልቅስለት? ሐዘኗን ግን ቀሟት። ምኗን ቀሟት አልኳችሁ? ሐዘኗን ቀሟት። ዛሬስ የኛ ቤተክርስቲያን በእውነት ሐዘኗን እየተቀማች አይደለም? ስታለቅስ፣ ስታነባ፣ ጥቁር ስትለብስ ለምን እንደዚህ ትሆኛለሽ? ታሪክ ታበላሻለሽ፣ ትክክል እኮ አይደለሽም ብለው የሚነቅፏት አይሁድ ዛሬም ድረስ ይገርማቸዋል፣ ዙሪያዋን እና እመቤታችን ላልቅስ እኮ ነው ያለችው። ሀገር ላፍርስ ላተራምስ መቅሰፍት ላውርድ ያለች ትኩስን ባለ ልጅ ላፍስለት። እንዲያውም መሎጴጦሳ የሚባል አንድ ሊቅ ስለዚህ ሲናገር እንደዚህ ይላል። እመቤታችን ወደ ጎልጎታ ሄዳ ለምን የምታለቅስ ይመስላችኋል ይላል። ይህን ሲመልስ ራሱ እንደዚህ ይላል። እመቤታችን እኮ ጎልጎታ ሄዳ ማልቀሷ ጌታዋን ታስበዋለች። አቤት ጌታዬ ሆይ አንተ እኮ በግርማ መለኮትህ በልዕልና ብትኖር ኖሮ እነሆ ምድር ላይ መጥተህ አትሰቃይም፣ ምራቅ አይተፋብህም፣ በጥፊ አትመታም፣ መቃብር አትወርድም ነበር። ከኔ ሥጋ ለብሰህ ከኔ ደም ወርሰህ ከኔ በነሳው ሥጋ አንተ ተገረፍህ፣ በአደባባይ ለፍርድ ቀረብህ፣ ይሙት በቃ ተፈረደብህ። አንተ እኮ ይህን ሥጋ ባትነሳው ኖሮ ይሙት በቃ አይፈረድብህም ነበር። ሞት ማይገባህን ጌታ ሥጋ ለብሼ ለሞት አደረስኩ እያለች ታለቅስ ነበር ይላል። የሚገርም እኮ ነው። ሥጋ የለበሰው እኛን ለማዳን ነው። የእኛ እመቤት ግን አንተ ሥጋ ባትለብስ ኖሮ የኔን ሥጋ ባትነሳው እኮ ብላ ራሷን እንደ በደለኛ ቆጥራ እዛ መስቀሉ ስር ሄዳ ታለቅስ ነበር። እውነት እኮ ነው። እግዚአብሔር አምላካችን በዓለም ላይ ሲመለከት ደም ግባት ያላት ሴት አጣ። አየ፣ ዳሰሰ፣ ከምስራቅ እስከ ምዕራብ እንደ ፈጣን ንስር ተመላለሰ። ለክብሩ የሚመጥን ያርባት ዘንድ የሚገባ ሴት ያጣ እግዚአብሔር ድንግል ማርያም ናቸው። እንዲያውም አንድ ሊቅ እንደዚህ ይላል፣
አንድ ሰረቀር የሚባል አውሬ ያለ ይላል። ምን አልኳችሁ? እየጨረሱ ነው ትምህርቴን። ሰረቀር የሚባል በሉት እስኪ። ሰረቀር የሚባል አውሬ ያለ እና ይሄ በጣም ኃያል የሆነ ጠላት የማይደፍረው አዳኞቹ ጣር መዘው የማይደርሱበት ሩጠው የማያመልጡት በጣም ጨካኝ የሆነ አውሬ ነው እና ነገር ግን የሱ ቆዳ ለትልቅ መድኃኒትነት ይፈለጋል እና አዳኞቹ ይህንን አውሬ ለመግደል ሂደው በከበቡት ጊዜ ፊት ለፊቱ ላይ በጣም ትልቅ የሆነ ቀንድ አለው ይላል። ምን አልኳችሁ? ትልቅ ቀንድ አለው። አንድ ቀንድ ብቻ ነው ያለው እና አዳኞቹ በስተውበት አስጨንቀውት ከደረሱበት በዛኛው ቀንድ የመላ አካላቱን ውስጥ ያስገባውና ተሸብሎ ይቀመጣል ይላል። እንዳያነሱት ሸክሙ ከባድ ነው፣ አይቻልም። እንዳይዙት እንዳይጨብጡት እንደ ተልባ የሚያመነጨልጭ ስለሆነ አይወሰንላቸው። ተስፋ ቆርጠው ጥለውት ይሄዳሉ። ታዲያ ሰረቀር የሚባለው አውሬ በምን ምክንያት ይያዛል ብለው ሲያስቡ ከዕለታት አንድ ቀን አንድ ጥበበኛ ተረዳወቀና እሱን መያዝ የምትችሉ አንዲት ውብ የሆነ ሴት የተኳለች ያጌጠች ደመገቡ የሆነ ሴት ስላችሁ አሳምራችሁ አስጊጣችሁ ፊቱ ላይ ብታቆሙለት መልካም ቆንጆ ሴት ይሄ አውሬ ስለሚወድ በመልኳና በውበቷ ሲፈስ ያን አዳኞች ናችሁ ይዛላችሁ ብሎ መከራቸው። ታዲያ አንዲት የተመረጠች መልካም ሴት ወሰዱና ሰረቀር በሚባለው በማይጨበጠው በማይያዘው በዛ አውሬ ፊት ወስደው ያችን ሴት አቆሟት። ያችን ሴት ሲያቆሙለት ያ አይጨበጥ አይያዝ አይወሰን የነበረው ያ ሰረቀር የሚባለው አውሬ ያችን መልካም ሴት ሲመለከት ወዲያው ፍዝዝ ብሎ ቆመ ይላል። በደም ግባቷ ተማረከ፣ ተሳበ እና እሷን ሲመለከት በስተኋላ መጡና አዳኞቹ ይዘው ገለው ቆዳውን ገፈው ወሰዱት ይላል። ይህንን ከመድኃኔ ዓለም ክርስቶስ ጋር ያገናኘዋል። ወዳጄ ይላል ሰረቀር የተባለው አውሬ መድኃኔ ዓለም ክርስቶስ አምላካችን እግዚአብሔር ነው ይላል። ያቺ ደመግቡ መልካም ሰዎቹ መርጠው በአውሬው ፊት ያቆሟት ሴት ደግሞ ይላል እመቤታችን ድንግል ማርያም ናት ይላል። ታዲያ አምላካችን እግዚአብሔር ማንም ሊቀርበው ማይችሉ ባህሪው ብርሃን ተሰውሮ የሚሆን ጌታ ሆኖ ሳለ ነገር ግን ከዓለም መካከል ከሴቶች መካከል እመቤታችን ድንግል ማርያም ሲመለከት ፍዝዝ ብሎ ቀረ። በእርሷ ፍቅር ተማረከ፣ በማህፀኗ አደረ። እናም አይያዝ አይጨበጥ የነበረውን ያ አምላክ አይሁድ ጨበጡት፣ የፍጥኝ አሰሩት። አጋድመው 6000 ተጨበጠ፣ ተያዘ። እና ይህንን ነው የምታስታውሰው። በእኔ ምክንያት እኮ ነው የተያዝከው ብላ እየሄደች ጎልጎታ ስር ታለቅሳለች። አይሁድ ግን ከለከሏት። በየቀኑ ሲከለከሏት መድኃኔ ዓለም ክርስቶስ ምን አደረገ? አይሁድ እሷ እንዳይመለከቷት፣ እሷ ግን ባሰበችው ቦታ እንድትደርስ በስውር እየወሰደ በመቃብሩ ስፍራ ላይ ያኖራት ነበረ። አይሁድ ይቃጠላሉ፣ ድንግል ማርያም ትሄዳለች። አይሁድ ግን የከለከላት ይመስላችኋል? ወዳጄ ይቺ በአንተና በኔ ዘመን ያለችው ቤተክርስቲያን ብዙ ጠላቶቻችን ቤተክርስቲያኒቱን ያቆምናት ጎልጎታ እንዳትደርስ ገነት እንዳትደርስ ያቆምናት ይመስላችኋል? ግን አምላካችን እግዚአብሔር በስውር ጉዞዋን ከፍ ያደረገው በገፋት ልክ እየሰቀሏት፣ በሰደቧት ልክ እያደመቋት፣ ባሳደፏት ልክ እያስጌጧት መሆኑን ግን አይገባቸውም። ለዚህ ነው አይሁድ ድንግል ማርያምን ያስቀረናት ይመስላችኋል? ግን ቀራንዮ ደርሳ እንባዋን አፍስሳ ትመለሳለች። ታዲያ መጨረሻ ላይ አንድ ቀን መላእክት ወሰዱና ገነትን አሳዩአት፣ አስጎበኟት። ጻድቃን በዚህ ይኖራሉ ብለው ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ገነትን አስጎበኟትና ደስ አላት። መጨረሻ ላይ መድኃኔ ዓለም ክርስቶስ በኪሩቤል ዙፋን ላይ ተቀምጦ ሳለ መጋረጃውን ከፈቱና የአምላክ እናት እመቤቴ ሆይ ግቢና ጌታሽን አናግሪ አሏት። ማን አናግሪ? ይውላችሁ ጌታን ለማናገር ከድንግል ማርያም የተሻለ ስለሌለ እኮ ነው። በመከራችንም በደስታችንም በሐዘናችን ማርያም ምንለው መልአኩ ፈቅዶ ያስገባት እርሱ ቀና ብሎ የማይመለከተው ጌታ ቀና ብላ ለማናገር ስልጣን ያላት የእናንተና የእናት እመቤታችን ብቻ ስለሆነች ነው። አይኗን ወደ መሬት ሰቅስቃ ከፍ ብላ
ምክንያቱም በጌታዋ ፊት ልትቆም ባለሟልነት ያላት እሷ ብቻ ስለሆነች ነው። ታዲያ እሱን ደርሳ ጌታዋን አግኝታ ደስ ካላት በኋላ ጌታችን እንደዚህ አላት፣ መልአኩንም እንደዚህ አለው፣ አሁን እመቤታችንን ውሰድና ለ7 ቀን ያክል ሲኦል የሚባለውን የኃጥአንን ስፍራ እያዞዟት ካሳያታለሁ። መልአኩ ሄደና ያሳያት ጀመር። ሲኦል ነፍሳት ይንጫጫሉ፣ ዋይታው በዝቷል። በእሳት የታሰሩ ነፍሳት ወዲያውኑ ሲራወጡ ተመለከተች እና እመቤታችን ምን አለች? በዛ በምድር ላሉ ሰዎች ማን በነገራቸው አለች። ማን በነገራቸው? አይ እመቤቴ ወደ መሬት እኮ ትመለሻለሽ አላት መልአኩ። እሺ መልሰኝ አለች። ወዲያውኑ እመቤታችን ድንግል ማርያም ወደ ምድር ተመለሰችና ልክ በዛሬዋ ቀን እንደለመደችው ጎልጎታ ሄዳ ስትጸልይ ኃጢአተኞች በሲኦል ላይ የሚደርስባቸውን መከራና ግፍ አሰበች። ቢያንስ የኔ ምልጃ እንኳን ጥቂት እንደ ውሃ ጠብታ ያግዛቸው ብላ ቀራንዮ ስፍራ ላይ እንዲህ ብላ መጸለይ ጀመረች። አምላኬ እግዚአብሔር ሆይ፣ ልጄ ወዳጄ ሆይ እባክህን ስለጠባሃቸው ጡቶቼ፣ ስላቀፉ እጆቼ፣ በመከራ ወራት ወደ ግብፅ አብረው ስለተሰደዱ እግሮቼ፣ እንዲሁም ስለማያዊ አባትህ ሕይወት ስለሆነው ስለ መንፈስ ቅዱስ ስለ ክርስቶስ ስም ብለህ እባክህን ኃጥአንን ማርልኝ አለች። እኛ እናት እባክህን ማርልኝ። እንዴት ብዬ ልማርልሽ አላት። እነሆ በእኔ ስም የተራበውን ቢያበሉ፣ የተጠማውን ቢያጠጡ፣ የተራዘውን ቢያለብሱ፣ በእኔ ስም ልጃቸውን ቢሰይሙ፣ በእኔ ስም ቢመጸውቱ፣ ለተራበ ቢደርሱ፣ ስለ ድንግል ማርያም ብለው ለተቸገረ ቢደርሱ እባክህ ስለ ስሜ ብለህ ማር ብላ እመቤታችን ልጇ ወላጇን ክርስቶስን ተጠይቀው፣ ልጇ ክርስቶስ ደግሞ እንደዚህ አላት፣ ማልኩ ለኪ በረሴ፣ እናቴ ሆይ ያንቺን ጸሎትና መልካም አላሳፍርም፣ በራሴ ማልኩልሽ አላት። በራሱ የማለ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በማን ይማልላት? ሰው በትልቁ ሰው ይመላል። ከሱ በሚበልጠው ማል የተለመደ ነው። ከእግዚአብሔር በላይ ግን ሌላ አካል የለምና በራሴ ማልኩልሽ ብሎ የኛ የኃጢአተኞችን ምልጃ እንደሚቀበላት አምላካችን እግዚአብሔር በጸና ቃሉ በማይፈርስ ማንነቱ ተናግሯልና በምልጃው አጽድቀን መንግስቱን ኑሮ አምላካችን እግዚአብሔር ይፍቀድልን፣ እግዚአብሔር ይስጥልን። አጋጣሚ መንገዶቹ አስረዝመውብናል፣ ሰዓት ወስደውብናልና በዓሉ በሰላም ጀምረን በሰላም ስለፈጸምን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ስለነበረን የምስጋና የአገልግሎት ጊዜ የበረከት የጽድቅ የትሩፋት የቃል ኪዳን ጊዜ አምላካችን እግዚአብሔር ለዚህ ያበቃን ለዚህ ያደረሰን ክብር ምስጋና ይሁን። የእናታችን የቅድስት ድንግል ማርያም በዓለ ሲመቷ ዛሬ የተሾመችበት በዓል ነው። ሁላችንም በዓለ ልደታችን እናከብራለን። ማንኛውም ሰው የመታሰቢያ የሞት በዓልም ዓመት በዓልም ይከበርለታል። ከምንም በላይ ደግሞ ባለስልጣኖች የተሾሙበትን በዓለ ሲመታቸው ያከብራሉ። እኔና እናንተም ለተሾምንበት ዓላማ ታማኝ ሆነን እንደ ድንግል ማርያም እንድንገኝ እሷ የተሾመችው ገንዘብ ለመሰብሰብ፣ ለመብላት፣ ለመጠጣት፣ ለምቾት፣ ለመዝናናት፣ ለመፍለጥ፣ ለመቁረጥ አይደለም። ሰውን ለማማለድና ሰውን ለማስታረቅ ከእግዚአብሔር ጋር ነው። ዛሬ ምኗ ነው? የእመቤታችን አቤት አልሰማችሁም? የተሾመችበት በዓል ነው ዛሬ። በሰው ልጅ ላይ የማዳን ስልጣን የተሰጣት የተሾመችበት በዓል ነው። ከምንም በላይ ይህ በዓል እመቤታችን ትወደዋለች፣ ትደሰትበታለች። የተወለደችበት ቃል ኪዳን የተቀበለችበት የምሕረት ቃል ኪዳን ያረፈችበት እንደዚሁም ነሐሴ 16 እነዚህ አራቱ በዓላቶቿ ልዩ ናቸው ለድንግል ማርያም። ሰዎች እንደሚናገሩት አይደለም። ስለ ራሳቸው ሳያውቁ የራሳቸው ኃጢአት የራሳቸው ገመና ሳይገባቸው ሳይረዱ ለድንግል ማርያም ብዙ ይላሉ። እናታችን ድንግል ማርያም በሥላሴ በአብ በወልድ በመንፈስ ቅዱስ አሁን ስዕሉ አይታችኋል አይደል? መንፈስ ቅዱስ በላይዋ ላይ ሆኖ እግዚአብሔር አብ እግዚአብሔር ወልድ
ስልጣን ሲሰጧል ይሄ ቃል ኪዳን የተቀበለችበት የእመቤታችን ስላድኖ የተሾመችበት ሰውን ለማዳን ሰውን ለማስታረቅ ከእግዚአብሔር ጋር ስልጣን ያገኘችበት ቃል ኪዳን የተቀበለችበት በዓል ነው። እኔና እናንተ ማን አለን? ከእግዚአብሔር ቀጥሎ ድንግል ማርያም አለችልን። እግዚአብሔር የሚራራልን አምላክ ነው፣ የሚምረን አምላክ ነው። በቸርነቱ የሚጠብቀን በምሕረት ዓይኑ የሚያይን አምላክ ነው። ድንግል ማርያም ሰጥቶናል። እሷ ደግሞ ድንግል አምላክ ወልዳ ሰጥታናለች። ስለዚህ ያገናኘችን ከእግዚአብሔር ጋር ያስታረቀችን ድንግል ማርያም ስለሆነች ክብር ለድንግል ማርያም፣ ምስጋና ለድንግል ማርያም፣ ምስጋና ለአምላካችን ለእግዚአብሔር እናቀርባለን። ጉባኤው የሚቀጥለው እንደምታውቁት የንስሐ ቀን ብለን ነው የጠራነው። ጉባኤው ዝም ብሎ ጉባኤ ብቻ አይደለም። ንስሐ ራሳችን የምንጸጸትበት፣ ፈተናዎቹ፣ ችግሮቹ ከጊዜ ወደ ጊዜ አዳዲስ ነገር የምንሰማባቸው፣ ደስ የማይሉ ነገሮች የምንሰማባቸው ናቸውና ምን ያስፈልገናል? ንስሐ ያስፈልገናል፣ ጸሎት ያስፈልገናል፣ ምህላ ያስፈልገናል፣ ትምህርት ያስፈልገናል። ወደ እግዚአብሔር መቅረብ፣ እንባ አውጥተን ማልቀስ ወደ እግዚአብሔር ያስፈልገናልና ሰላም እንድንሆን፣ ሀገራችን ሰላም እንድትሆን፣ ወገኖቻችን ሰላም እንዲሆኑ ጸሎትና ምህላ ሱባኤ እንድንይዝ እሱም የሚሆነው የሚሳካው በንስሐ ስለሆነ የንስሐ ቀን ብለን ነው የጠራነው። የሶስት ቀን ጉባኤ የንስሐ ቀን ብለን የጠራነው። አንድም ሰው መቅረት የለበትም። ሁላችሁም እዚህ ቦታ ላይ የተገኛችሁ ንስሐ ገብተን ከእግዚአብሔር ጋር የምንታረቅበት፣ ስለ ራሳችን፣ ስለ ሀገራችን፣ ስለ ወገኖቻችን፣ ስለ ዜጎቻችን፣ ስለ ሀገራችን፣ ስለ ሃይማኖታችን፣ ስለ ቤተ ክርስቲያናችን የምንጸልይበት፣ ከእግዚአብሔር ጋር ምሕረት የምንጠይቅበት፣ ከእግዚአብሔር ጋር የምንታረቅበት ጉባኤና ሱባኤ ስለሆነ ሁላችሁም እንዳትቀሩ በእግዚአብሔር ስም ጠርተናችኋል። በእግዚአብሔር ስም ጋብዘናችኋል። እግዚአብሔር አምላካችን ማስተዋሉን ያድለን። እግዚአብሔር አምላካችን በበረከቱ ይባርከን። በቅድስናው ይቀድሰን ያክብረን። በንጽህና በቅድስና ሳያነጻ ፈጥኖ በድንገት እንዳይጠራ የቸርነቱ ስራ ይስራልን። ውለን እንድንገባ በቸርነቱ ይርዳን። ከድንገተኛ አደጋ ይጠብቀን። የድንግል ማርያም አማላጅነት አይለየን። የሥላሴ ቸርነት አይለየን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን ሆይ ሕዝብህን አድን፣ ርስትህንም ባርክ፣ ምዕመናንንም ጠብቅ፣ ሕፃናትንም አሳድግ፣
ቅድስት ቤተ ክርስቲያንን ጠብቃት። ለመኳንንትና ቅዱስ ለሆኑ ሕዝብ ማደሪያ ትሆን ዘንድ የጠራሃት በዚህች ቅድስት ቤተ ክርስቲያን ቆማችሁ ደጅ የጠናችሁትንና የለመናችሁትን ልመና የጸለያችሁትን ጸሎትና ምስጋና በብሩ ገጽ ይቀበልላችሁ። ቆማችሁ የጸለያችሁ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውን ክቡር ደሙንም የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁ እግዚአብሔር ይቅር ይበላችሁ። ሥጋ መለኮት ስለሚሆን ሥጋዊ የሕግና የሥራ ስለሚሆን ደግሞ የአሸናፊ የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ለዘወትም የምትሆን የማርያም ልጅ ኢየሱስ ክርስቶስ ይቅር ይበላችሁ። በሚመጣው የሚጠብቃችሁ ጌታችን አምላካችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ይቅር ባይ ለአባቶቻችን ለቅዱሳን ለሐዋርያት ሥልጣነ ክህነትን የሰጣቸው አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ከዚሁም ከሌላም ቅዱስ ስፍራ የተሰበሰባቸው የእግዚአብሔር ልጆች ምእመናን ወንዶችም ሴቶችም ሕፃናት ጭምር ከኃጢአት ማሰሪያ የተፈታችሁ ነፃ የወጣችሁ ብሩካን ቅዱሳን ኅሩያን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ባለፈውም ይቅር ይበለን በሚመጣው እንዲጠብቀን በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል ከማሁ 12 ጊዜ። ክርስቶስ የእግዚአብሔር አብ ጸጋ የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስንም አንድነት የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት የቅዱሳን የሐዋርያት የጻድቃን የሰማዕታት የሄራን መላእክት የቅዱስ ሚካኤልና ቅዱስ ገብርኤል በረከትና ጸሎት ረድኤት ጥበቃ ምልጃ በሁላችን ላይ ይደርብን። እግዚአብሔር ይፍታ። Amen.